አርባ ምንጭ አንዱን እንቁ ልጇን ማህበራዊ ሚዲያ ደግሞ አንዱን የፍቅር ሰባኪ አጥቷል። በቲክቶክ ስለ ፍቅር ከአቤኒ ጋር በሚለው ፕሮግራሙ የብዙዎቻችንን ልብ የገዛው ወጣቱ አቢሴሎም ዘለቀ እጅግ በጣም አሳዛኝና ልብ ሰባሪ የሆነ የሀዘን ዜና ተሰምቷል። ከጀርባ የምትመለከቱት ወንድማችንን ሁላችሁም ታውቁታላችሁ ብዬ ተስፋ አድርጋለሁ። ስለ ፍቅር በማውራት ብቻ በቲክቶክ ማለት ነው ከ500,000 በላይ ቤተሰቦችን ማፍራት ችሏል። ስለ ፍቅር በመስበክና በማውራት ብቻ የምናውቀው የ22 ዓመቱ አቤኒ በዚህ ሰዓት ህይወቱ ማለፉ እየተነገረ ይገኛል። እጅግ በጣም አሳዛኝና ልብ ሰባሪ ነው። የፍቅር ግንኙነታችሁ እንዲዘልቅና ነገ ላይ ለቁም ነገር እንዲበቃ ማድረግ ያለባችሁ ነገሮች እነዚህ ቀለል ያሉ ነገሮችን በማድረግ ፍቅራችሁ ነገ ላይ አድጎ ትዳር የሚባለው ነገር ጋር እንዲደርስ ማድረግ ትችላላችሁ። ብዙ ሰዎች እነዚህ ነገሮች ላይ ሳይሰሩ ወይንም ደግሞ በቸልተኝነት አልፈው ነገ ትዳር ውስጥ ቢገቡ ራሱ አሳዛኝና ልብ የሚሰብር መረጃ ተሰምቷል። በዚህ በቲክቶክ ከ500,000 በላይ ተከታዮች ያሉትና እንዲሁም ደግሞ ስለ ፍቅር ሲያወራ የምታውቁት ይህ ወንድም ራሱ ወዲያው እየተፋቱ ነው። ስለዚህ ዛሬ ላይ እነዚህ ነገሮች ላይ ተነጋገሩ፣ እነዚህ ነገሮችን አስተካክሉ። ደስ በሚል ሁኔታ ነገ ላይ ትዳር የሚባለው ጋር ትደርሳላችሁ። እመኑ። አንደኛና የመጀመሪያው ወሲብ ላይ ያላችሁን አቋም ተነጋገሩበት። እሷ ማድረግ ላትፈልግ ትችላለች፣ ወይንም እሱ ማድረግ ላይፈልግ ይችላል። ከትዳር በፊት ተነጋገሩበት። ብዙ ሰዎች የፍቅር ግንኙነት ሲጀምሩ በዚህ ጉዳይ ሳይነጋገሩ ይቀሩና ፍቅራቸው እየሄደ ነገ ላይ በዚህ ጉዳይ ይጣላሉ። ቅድሚያ መነጋገር ነው ያለባችሁ። አውርታችሁ ማታውቁ ከሆነ መተፋፈራችሁን ተውትና ተነጋገሩበት። በቃ ምንም ያሳፍር ነገር የለም። የማትፈልጉ ከሆነ ትዳር ጋር ይደርሳል ካላችሁ እንደዛው አሁን ላይ መሆን አለበት ብላችሁ የምታምኑ ከሆነ እንደዛው በንግግር ሳትነጋገሩ በጭፍን ሄዳችሁ ነገ ላይ የሐሳብ መቃረን ፍቅራችሁን በአፍጥሙ ይደፋዋል። ሁለተኛ ምንም ነገር ቢፈጠር ለንግግር ዝግጁ ሆኑ። ይሄ ነገር እንዴት ነው? እንዴት ማድረግ አለብን? እንዴት እናስተካክለው? መፍትሄውስ ምንድነው? እንጂ ስልክ መዝጋት፣ መኮራረፍ፣ መራቅ፣ አለማውራት ምናምን መቼም በዛ መልኩ ፍቅራችሁ አይዘልቅም። ፍቅር የሚዘልቀው በንግግር ነው። ዛሬ ረጅም ዓመት በትዳሩና በፍቅር የቆዩ ሰዎችን ቀረብ ብላችሁ እዚህ የመድረሳችሁ ምክንያት ምንድነው ብትሉ ንግግር ነው። ለእያንዳንዱ ነገር ኮሙኒኬት ማድረግ ፍቅርን ትልቅ ቦታ ከሚያደርሱ ነገሮች አንደኛው ነው። ሶስተኛ ምንም ቢፈጠር ምንም ስለመለያየት አታወሩ። የተፈጠረውን ችግር እዛ ጋር ፍቱት። አብዛኞቹ ሰነፍ ፍቅረኞች ከሚያደርጉት ነገሮች መካከል አንደኛው ትንሽ ነገር ሲፈጠር መሃላቸው በቃ እንለያይ፣ በቃ ይሄ ነገር ለኛ አይሆንም፣ በቃ እዚህ ጋር ይብቃ። ጅል ናቸው። የጀመሩት ቀልድ ነው የሚመስለው እንደዛ ሲያደርጉ። የሆነ ነገር ሲፈጠር ለማስተካከል እንጂ ለመለያየት አትሮጡ። መለያየት ቀላል ነገር ነው። ባይዘው ስለመለያየት አታውሩ። መለያየት የሚባለው ቃል መሃላችሁ አይለመድ። እንለያይ በቃ አይጠራ በፍጹም። አራተኛ የሰው ወሬ አትስሙ። የእናንተን የፍቅር ግንኙነት ቁም ነገር ጋር ደርሶ ማየት የሚፈልጉ ሰዎች እንዳሉት ሁላ በዛው ልክ ተለያይታችሁ ማየት የሚፈልጉ ሰዎች በደንብ አሉ። ጭንቅላታችሁ ውስጥ የሰው ወሬ፣ ሐሜት ምናምን ቦታ ያገኘ ቀን ነው ፍቅራችሁ በቁሙ የሚሞተው፣ ወዲያው የሚፈርሰው። ወሬ አትስሙ። ስለሷ መጥፎ ነገር ከሰማ ሄደ ጠይቃት። ስለሱ መጥፎ ነገር ከሰማሽ ሄደሽ ጠይቂ እንጂ የሰው ወሬ፣ ሐሜት ሰምተሽ እንዳትቀበይ። ያ ጭንቅላትሽ ውስጥ ነጥብ ታህል ቦታ እንዳትሰጪው። አምስተኛ የተቃራኒ ጾታ ቤስት ፍሬንድ አይኖራችሁ። ወንድ ሆነህ የሴት ጓደኛ ፍቅረኛ እያለክ፣ ሴት ሆነሽ የወንድ ጓደኛ ፍቅረኛ እያለሽ በፍጹም። ፍቅረኛሽ ዛሬ ላይ ቤስት ፍሬንድ እያለሽ የወንድ ጓደኛ ኖሮሽ ዝም እያለ ከሆነ አይ ችግር የለውም እኔ ኖርማል ነው እኔ ጋር እያለ ከሆነ ኖርማል አይደለም ለሱ። ገብቶሻል? አንተም እንደዛው የሴት ጓደኛ እያለች ችግር የለም ኖርማል ነው እያለች ከሆነ ደብሯታል። በቃ የትኛዋን ፍቅረኛ ደስ ሊላት አይችልም እንደዚህ አይነት ሁኔታ ውስጥ ሆና። ስለዚህ መቼም ቢሆን መቼም ፍቅረኛችሁን ቤስት ፍሬንዳችሁ አድርጉ። የኔ የምትሉትን ሰው፣ ለወደፊት ለትዳር የምታስቡትን ሰው ቤስት ፍሬንድ አድርጉ እንጂ ሌላ ተቃራኒ ጾታ ቤስት ፍሬንድ ጓደኛ ምናምን አትጃጃሉ ባካችሁ። ያ ነው ፍቅራችሁን እያሳሳቀ በአፍጥሙ የሚደፋው። ስድስተኛ አብራችሁ ጊዜ አለማሳለፋችሁ። ይሄ ነገር ፍቅራችሁን በጣም ያጠፋዋል። ቁጭ ብላችሁ የምታወሩበት፣ ተረጋግታችሁ ጭር ያለ ቦታ ሄዳችሁ ወይንም ካፌ ነገር ተቀጣጥራችሁ አብራችሁ ሰዓት የምታሳልፉበት ጊዜ ያስፈልጋችኋል። ከምንም ነገር በላይ ለፍቅራችሁ ፍቱን መድኃኒት ያ ነው። አንቺና እሱ ብቻ የሆድ ሆዳችሁን እያወራችሁ የምትፈልጉት ነገር ላይ የተነጋገራችሁ የምታሳልፉት ጊዜ ያስፈልጋችኋል። በሳምንት ውስጥ የሆነ ቀን ምረጡና በደንብ የምታወሩበት ያንቺና የሱ ጊዜ ብቻ የሆነ ማንም የማይሻማችሁ
የሁለታችሁም ጊዜ ያስፈልጋችኋል። ሰባተኛ በሳምንት 7 ቀን በቀን 24 ሰዓት አብራችሁ የምታሳልፉ ከሆነ ፍቅራችሁ ላይ ተጽዕኖ አለው። ማለት ስፔሻሊ አዲስ የፍቅር ግንኙነት ከሆነ መሰለቻቸት ይመጣል። ይሄ 24 ሰዓት ከጎና ከሆንክ ናፍቆት የሌለበት ፍቅር ነው የሚሆነው። 24 ሰዓቱን ከጎኑ ከሆንሽ ምንም መነፋፈቅ የሌለበት ህይወት ነው የሚሆነው። ፍቅር ውስጥ መነፋፈቅ ግዴታ ነው። የፍቅር አንደኛው ማጣፈጫ ናፍቆት ነው። ናፍቆት ያልተፈጠረበት ሪሌሽንሺፕ ደግሞ መሰለቻቸት ይመጣል። ስለዚህ ረጅሙን ሰዓት እርስ በርስ የምታወሩበት፣ የምትዝናኑበት፣ የምትሳሳቁበት ጊዜ ይኖራችሁ ብያለሁ ከላይ። ግን ደግሞ ኦቨር አይሁን፣ ከልክ በላይ በቃ። 8ኛ በቀልድ መልክ የሚወጡ ስድቦች ዋጋ አላቸው። ባይዘው የሚያስጠሉ ነገሮች ናቸው። ብዙ ጊዜ የፍቅር ግንኙነቶች ምንም ባልተጠበቁ ሁኔታ የሚፈርሱበት ምክንያት ያ ነው። በቀልድ መልክ የሚወጡ ትርፍ ቃላቶች፣ በቀልድ መልክ የሚወጡ እያንዳንዱ የምታወሩትን ነገር በማስተዋልና የመጨረሻው ፍቅራችሁ እንዲዘልቅ ከፈለጋችሁ ማድረግ ያለባችሁ ነገር አትዋሹ። በፍጹም አትዋሹ። በቃ ብዙ የፍቅር ግንኙነቶች ባናታቸው የሚተከሉት የዋሹ ዕለት ነው። ትንሿ ውሸት ራሱ ትልቅን እምነት ትንዳለች። ትልቅ ቦታ የሰጠች ሰውዬ በትንሽ ውሸት ምክንያት ዝቅ አድርጎ ሊያይሽ ይችላልና አትዋሺው። አንተም እንዳትዋሻት። እዚህ ድረስ ስላዳመጣችሁኝ በጣም አመሰግናለሁ። በተደጋጋሚ ኮሜንት ላይ እየደረሰኝ ያለ አንድ ጥያቄ አለ። ያ ጥያቄ ምንድነው? አቤን የፍቅር ግንኙነታችን ውስጥ ሁሌም ቢሆን ጸብ አለ፣ ሁሌ እንጣላለን፣ ሁሌ እንጨቃጨቃለን፣ አለመግባባታችን ከልክ በላይ የሆነ ነው። በሰላም ውለን የምናድርበት ቀን ብርቃችን ሆኗል። ይሄ ጥያቄ በጣም ተደጋገመብኝ። ዛሬ ይሄን ቪዲዮ የምሰራላችሁም ለዛ ነው። የፍቅር ግንኙነታችሁ ውስጥ ከልክ በላይ ጸብ እየበዛ ከሆነ፣ በትንሽ በትልቁ እየተጣላችሁ ከሆነ እመኑኝ ምክንያታችሁ ይሄ ነው የሚሆነው። እነዚህ እንከኖች መሃላችሁ አሉ። ነገር ግን እናንተ ግድ አልሰጣችሁም። ችላ ብላችሁ የተዋችሁት ጉዳዮች ናቸው ዛሬ ላይ የፍቅር ግንኙነታችሁን እየበጠበጡ ያሉት። ስለዚህ እነዚህ ክፍተቶች ካሉ ከቻላችሁ አስተካክሏቸው። ካልቻላችሁና ከአቅማችሁ በላይ ከሆነ ብትለያዩ የተሻለ ነው። ምንም የምትፈጥሩት አዲስ ነገር የለም። የነዚህ ጸቦች መጨረሻ ወይ መለያየት ወይንም ደግሞ ተነጋግሮ መፍትሄ መፈለግ ነው። ስለዚህ በቻላችሁት አቅም ወይ ለመፍታት ሞክሩ፣ ካልሆነም ተለያዩ። ጊዜያችሁን በማይሆን ቦታ አታቃጥሉ። በደንብ አዳምጡኝ። አንደኛና የመጀመሪያው የርቀት የፍቅር ግንኙነት ውስጥ ናችሁ። የርቀት የፍቅር ግንኙነት ውስጥ ብዙ ጊዜ ጸቦች የሚፈጠሩት ሰዎች እንደሚያስቡት ባለመግባባት ይመስላችኋል። አንድ ማወቅ ያለባችሁ ነገር ግን የርቀት የፍቅር ግንኙነት ውስጥ ስትሆኑ ናፍቆት የሚባል ትልቅ በሽታ አለ። ይሄ በሽታ ከቀን ወደ ቀን እየገፋ በሄደ ቁጥር ወንዱን በተለይ ተነጫናጭ ያደርገዋል። ሁለተኛ የተለያየ እምነት ውስጥ ናችሁ። ጭቅጭቅ በጣም እየበዛ ከሆነ ልብ አላላችሁም እንጂ የእናንተ የተለያየ ሃይማኖት ውስጥ መሆን በጣም ተጽዕኖ አለው። ሶስተኛ መሐላችሁ ከልክ በላይ ቅናት አንደኛው ወገን ላይ አለ። ምናልባት ሁለታችሁም ላይ ካለ ደግሞ ይበልጡኑ ነው የመጣያ ምክንያታችሁ የሚበዛው። ቅናት በነገራችን ላይ ደስ የሚል ነገር ነው። ፍቅርን ይገልጻል። አዎ ይገልጻል። ከልክ በላይ ሲሆን ግን መቼም ቢሆን አይገልጽም። ማለት ከልክ በላይ ማለት ፍቅር ሳያሸንፈው ሲቀር፣ ለምሳሌ ፍቅረኛ ቀንታ አንተ ስታባብላት ዝም ብላ የምትረሳው ከሆነ፣ ፍቅረኛሽ ቀንቶ ይቅርታ በቃ የኔ ፍቅር እሺ በቃ ከዚህ በኋላ ሲባሉ ወዲያው የሚረሱት ከሆነ፣ እንዲህ ብላችሁ ስታስረዱ ወዲያው የሚያምኑ ከሆነ ይሄ የፍቅር ቅናት ይባላል። ነገር ግን ድርቅ ያለ ቅናት ፍቅር የማያሸንፈው አኩርፈው 3-4 ቀን የሚቆዩበት ይሄ ቅናት ካለ ችግር አለ ማለት ነው። አራተኛ እርስ በርስ መጠባበቅ አለ። ለምሳሌ ትላንትና እኔ ደውዬላታለሁ፣ ዛሬ ራሷ ትደውል። አይ እኔ ነኝ እንዲህ ሁሌ የምደውለው። አይ ራሷ ትደውል። ኦንላይን ነቻ ለምን ሃይ አትለኝም እንዴ? ኦንላይን ሆኖ ዝም ይለኛል ለምን ሃይ አይለኝም? ሰሞኑን ካልደወለ እኔም አልደውልለትም። በቃ ዩሲ ይሄ መጠባበቅ ይባላል። ፍቅራችሁን አቨር ድሜ ነው የሚያበላው። አምስተኛ ከመነጋገር በጣም ርቃችኋል፣ ማውራት አቁማችኋል። ብዙ ጊዜ ፍቅር ውስጥ እንደዚህ አይነት ጸቦች በጣም የሚበዙት መነጋገር ስታቆሙ ነው። እዚህ ጋር አስከፍተሽኛል፣ ይሄንን ስህተት ሰርተሻል፣ እዚህ ጋር አስከፍተኛል፣ ይሄን ስህተት ሰርተሃል። ተነጋገሩ። የሱን ስህተት አንቺ፣ ያንቺን ስህተት እሱ ይንገርሽ። እንደዚህ ተባብላችሁ የአንዳችሁን ጥፋት አንዳችሁ ካላረማችሁ የትም ነው ማደርሱት። ተነጋገሩ፣ ስህተታችሁ ላይ አውሩበት፣ መፍትሄ ፈልጉ። ፍቅር ማለት እኮ ይሄ ነው አይደል? በማያግባባ ነገር ላይ መለያየት ሳይሆን ተነጋግሮ መፍትሄ መፈለግ፣ የተፈጠሩ ነገሮችን በንግግር መፍታት። ያ ነው ፍቅርን ፍቅር የሚያስብለው። በነገራችን ላይ ንቆ ነገሮችን ማለት በጣም ቀላል ነገር ነው። እንዳልተፈጠረ ቆጥሮ ምናምን ፍቅራችሁን እንዳልኳችሁ በጣም ነው የሚጎዳው። ስለዚህ ተነጋገሩ፣ አውሩ። በቃ ይሄን ልክ አልሰራህም፣ ይሄን ልክ አልሰራሽም፣ ካንቺ ይሄ ይጠበቃል፣ ይሄኛውን አርጊ፣ ካንተ ይሄ ይጠበቃል፣ ይሄን አርጊ። በቃ አለቀ። የአንዳችሁን ክፍተት አንዳችሁ እየሸፈናችሁ ነው የምትቀጥሉት። አለበለዚያ ከመነጋገር ርቆ ፍቅር
ሲያምራችሁ ይቅር። ስድስተኛ ከአንደኛው ወገን ብቻ እየመጣ ያለ ፍቅር ሲሆን ለምሳሌ እሷ ብቻ ደዋይ፣ እሷ ብቻ እንገናኝ የምትል፣ እሷ ብቻ ተንከባካቢ፣ እሷ ብቻ በፍቅር ስም የምትጠራ፣ ለፍቅራችሁ የምትታገል እሷ ብቻ ከሆነች ነጭናጫ ትሆናለች። ለምን? ምክንያቱም እየሰጠችው ያለችው ፍቅር እየተመለሰላት አይደለም። በእርግጥ ፍቅር አይጠብቅም፣ አዎ አይጠብቅም። ነገር ግን እሷ ብቻ መስዋዕትነት እየከፈለች አንተ አጣምረ ቆመ የምታይ ከሆነ ወይንም ወንዱ መስዋዕትነት እየከፈለ እሷ ቆማ የምታይ ከሆነ ነጭናጫ ይሆናል። ምክንያቱም ፍቅር እያገኘ አይደለም። በነገራችን ላይ አንድ ማወቅ ያለባችሁ ነገር ልጅም ሆነ አዋቂ የሚነጫነጨው ፍቅር ሲያጣ ነው። ምንጭ አንዱን እንቁ ልጇን፣ ማህበራዊ ሚዲያ ደግሞ አንዱን የፍቅር ሰባኪ አጥቷል። በቲክቶክ ስለ ፍቅር ከአቤኒ ጋር በሚለው ፕሮግራሙ የብዙዎቻችንን ልብ የገዛው ወጣቱ አቢሴሎም ዘለቀ በ22 ዓመቱ ከዚህ ዓለም በሞት ተለይቷል። አቤኒ በለጋ ዕድሜው ከግማሽ ሚሊዮን በላይ ተከታዮችን ማፍራት የቻለ ስለ መከባበርና ስለ ሰብአዊነት እንዲሁም ስለ ፍቅር የሚሰብክ ድንቅ ወጣት ነበር። በድንገት በደረሰበት የጤና መታወቅ ምክንያት ገና በለጋ ዕድሜው ይህችን ዓለም ተሰናብቷል። ሆኖም ያስተማረን የፍቅር ትምህርት ግን ሁልጊዜም በልባችን ይኖራል። ለቤተሰቦቹ፣ ለጓደኞቹና ለውድ ተከታዮቹ በሙሉ መጽናናትን እመኛለሁ። ፈጣሪ ነፍሱን በገነት ያኑራት። መረጃው የቡቹ ስታር ነበር። መልካም ጊዜ። እጅግ አሳዛኝና ልብ የሚሰብር መረጃ ተሰምቷል። በዚህ በቲክቶኩ ከ500 ሺህ በላይ ተከታዮች ያሉትና እንዲሁም ደግሞ ስለ ፍቅር ሲያወራ የምታውቁት ይህ ወንድማችን ህይወቱ ማለፉ ተገልጿል። ይህ ወንድማችን ስለ ፍቅር ከአቤኒ ጋር በሚል በቲክቶክ ገጹ ስለ ፍቅር ብዙ ሀሳቦች ሲሰጥና ሲያስተምር ይታወቅ ነበር። አሁን ላይ በሚያሳዝን ሁኔታ ገና በወጣትነቱ ህይወቱ እንዳለፈ መረጃዎች ወጥተዋል። ለወንድማችን ነፍስ ይማር፣ እንዲሁም ደግሞ ለቤተሰቦችና አድናቂዎቹ መጽናናትን ይማርልን። እጅግ በጣም አሳዛኝና ልብ ሰባሪ የሆነ የሀዘን ዜና ተሰምቷል። ከጀርባ የምትመለከቱት ወንድማችንን ሁላችሁም ታውቁታላችሁ ብዬ ተስፋ አድርጋለሁ። ስለ ፍቅር በማውራት ብቻ በቲክቶክ ማለት ነው ከ500 ሺህ በላይ ቤተሰቦችን ማፍራት ችሏል። ስለ ፍቅር በመስበክና በማውራት ብቻ የምናውቀው የ22 ዓመቱ አቤኒ በዚህ ሰዓት ህይወቱ ማለፉ እየተነገረ ይገኛል። እጅግ በጣም አሳዛኝና ልብ ሰባሪ ነው። ለቤተሰቦቹ፣ ለአድናቂዎቹ እንዲሁም ደግሞ ለወዳጅ ዘመዶቹ በሙሉ መጽናናትን እመኛለሁ። የወንድማችን ነፍስ ይማርልን። በሌሎች አዳዲስ መረጃዎች አሁን በድጋሚ መልሳሌ ፕላስ ምልክቷን መጫናቸውን አትርሱ። መልካም ቀን ይሁንላችሁ።